እንጃዬ የኔ እናት አንቺ ጀግና ሴት ነሽ። በጣም ጎበዝ ሴት ነሽ። በጣም ከሚባል በላይ ተቋቁመሽዋል። ሲብስብሽ ነው ትናንትና ያለቀሽው። እውነት ለመናገር ትናንትና ቀኑን ሙሉ የለችም ነበር እና ማታ ከመሽ እንዲሁም በዱባይ 3 ሰዓት ተኩል አካባቢ ማለት ነው ነበርና ይችን ጓደኛዋን እንግዲህ አፍራን ግምጃዬን አምጪ አምጪ ሲሏት እንግዲህ እሷ ከግምጃዬ ጋር እንግዲህ በውስጥ የተፈጠረውን ነገር አውርታታለች ማለት ነው። እና እባክሽን ነይና አለሁ በያቸው ተጨንቀዋል ምናምን ስትላት እንግዲህ ላብ ላይ መጣች ማለት ነው ትናንትና እና አሳዘነችኝ። አንዲ ነገር ልበል የእውነት ለመናገር እኛ ቅመሞች ማለት ነው አረብ ሀገር የምንሰራ ልጆች እውነቴን ነው የምነግራችሁ። እንዲሁም ተኛ እህቶቻችን ወደ ኢትዮጵያ ሲሄዱ እነሱን ዝቅ ማድረግ ነው እነሱን መሳደብ ነው ወይስ ደግሞ እነሱን ሰፖርት ማድረግ ነው ያለብን? እስኪ መልሱልኝ። የእውነቴን ነው የምላችሁ። ሰላም እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ሀሳብ አስተያየታችሁን እንዴት ትሰጡ በዚህ ቪዲዮ ማለት ነው። እንዲሁ እውነት ስነግራችሁ እህቶቻችን ከዚህ ሀገር ሲሄዱ እንዲሁም ሰፖርት ልታረጓቸው ይገባ ነበር። ይቺ ናት፣ ይቺ እንዲህ ናት፣ ይቺ እንዲህ ናት እያላችሁ የሰውን አንዲት ነገር እየፈለጋችሁ ሰውን ዝቅ ለማድረግ ለምን ትሞክራላችሁ? በየኮሜንቱ የምንሳደብ እኛ አረብ ሀገር ያለን ሴቶች፣ ሰውን ዝቅ የምናረግ እኛ አረብ ሀገር ያለን ሴቶች፣ ሌላ ሰው ማንም አይነካም። ወንድ ልጅ ሴት ልጅ አይሰርብም። እውነቴን ነው የምነግራችሁ። እንደኛ እንደ አረብ ሀገር የምንሰራ ሴቶች የሚሳደብ ሰው የለም። እውነቴን ነው የምነግራችሁ። የሚቀና ሰው የለም። ቀናተኞች፣ ሰው ሲያድግ አንወድ፣ ሰው ሲለወጥ አንወድ። የምሬ ነው የምላችሁ። ይህን አንዳንዶቻችሁን አይወክልም። ይሄ እንዲያው እውነቴን ነው የምላችሁ። ግን ብዙ በምቀኝነት የታጠረ ሰው ሲያድግ የማይወድ የሰውን እንክል አንዲት ነገር ፈልጎ ሰውን ዝቅ ለማድረግ የሚሞክር ነው አረብ ሀገር ብዙዎቹ ያሉት እንደዚህ ናቸውና አሁንም ግምጃዬን እንደዚህ ጥምድ ያርገው የያዟት ቅመሞች ናቸው ማለት ነው። የአረብ ሀገር ሴቶች ናቸው። ለምን ካላችሁ በቃ ለምን አመረባት፣ ለምን ቀሚስም ለበሰች፣ ለምን አመረባት፣ ለምን እንደዚህ ውብ እዚሁ ማህርና ክርስቶስ ልቦና ይስጣችሁ፣ ልቦና ይስጣችሁ፣ ልቦና ይስጣችሁ። በእውነት በተለይ ከካሜራ ጀርባ ተደብቃችሁ የሰውን ፎቶ እየለጠፋችሁ ከካሜራ ጀርባ እናንተ ፎቶአችሁን ሳታሳዩ የሰው ፎቶ አድርጋችሁ በሰው ስም የምትነግዱ መድኃኔዓለምን በጣም ነው የምታስጠሉት ማለት ነው። አሁን ይችን ህፃን ልጅ ምን አርጊ እንደምትሏት ራሱ አላውቅም። ለምን ሰው ወደደሽ? ለምን ኢትዮጵያ ገባሽ ነው? ለምን ሰው ወደደሽ ነው? ደግሞ ዘላለምሽን ሰው ቤት ስትሰሪ ኑሪ ነው የምትሏት? አልገባኝም። ምርጥ ጓደኛ አለቻት። አፍራዬ የኔ እናት የእውነት አትፈራ እንዴ? እሷ አጠበቻቸው። ደግ አረገች፣ ደግ አረግሽ። እውነት እዚህ ሀገር ያላችሁ እህቶች እንዲያውም ልንደጋገፍ ይገባል። አንድ ሰው ተዝህ ሂዱ ኢትዮጵያ የሆነ ነገር ሆኖ ሲመጣ ምን መስላ መጣች? ትታስጠላ፣ ተደበቂ፣ ምን ትመስልያለሽ እያቀናበራችሁ ባልሆነ ፎቶ እያረጋችሁ ያንን ሰው ለመስበር ያንን ሰው ሚዲያ ላይ እንዳይመጣ ለማድረግ የምታረጉት ጥረት ለራሳችሁ ተደብቃችሁ እኮ ነው። ሰው ወጥቶ ሲሰራ ለምን ሰራ ብላችሁ ማለት ነው። ምን ሆናችሁ ነው? ምን ሆናችሁ ነው? እንዶ አሁን ልጅ ምን ታርጋችሁ? ምን አርግኝ ነው የምትሏት? እንዶ ምን አርጊ ነው የምትሏት? በእውነት እንዶ እስኪ ምን አርግኝ ነው የምትሏት? ምን አርግኝ እያላችኋል ነው? እንዶ አሁን አታሳዝናችሁ? ምን አለ ብትሰራ፣ ብትለወጥ፣ ብትቀየር። በቃ የሰው ሞዴል ሰጣት ፈጣሪ። ውስጧ ንጹህ ነው። ሰውን እንኳን አትነካም። በቃ ሰጣት የሰው ሞዴል። አለቀ። ምን ትሆኑ? ለምን የሰው ሞዴል ሰጠሽ? ለምን ቡቼን አፈቀርሽ እንዴ? አንድ ሰው የፈለገው ማፍቀር አይችልም እንዴ? ተተዋደዱ፣ ተተፋቀሩ። እናንተ ምን አገባችሁ? የራሳችሁ ኑሮ አኖሩም እንዴ? የራሳችሁን
እናንተ ዘላለማችሁን ሰው ቤት እንደፎከታችሁ ነው የምትኖሩት። እመኑኝ ማለት ነው። የሰውን ማደግ የማትወዱ፣ ሰውን የምትሳደቡ፣ ሰውን ከፍ ዝቅ የምታረጉ፣ ሰውን ያልሆነ ነገር እያደረጋችሁ ፖስት የምታረጉ እናንተ እርሜ ልካችሁን ሰው ቤት እንዲያከካችሁ ነው የምትኖሩት። እመኑኝ ማለት ነው። እመኑኝ። ይህ ክፋታችሁ ምንም ከፍ አያረጋችሁም፣ ዘቅ ነው የሚያረጋችሁ ማለት ነው። ከፍታን መውጣት አትችሉም፣ አትችሉም። እውነቱን ነው የምነግራችሁ፣ እውነቱን ነው የምነግራችሁ። ለዚች ልጅ ግን ምንም ችግር የለውም። አሁንም እየለጠፋችሁ ብትሰርቧትም እንደናንተ ጉድ እኮ ነው። እናንተ ድብቅብቅ ስላልሆነች ነው። የገጠር ልጅ ነኝ የማዳም ቤት ስራ ነበረ እዛ ሀገር ስደተኛ ነበርኩ ብላ ግልጽ ስለተናገረች ነው እንደምትሰርቧት እና የኖረችበትን ያልኖረችበትን ህይወት ትንገራችሁ እንዴ ታዲያ? ያላደገችበትን እንደ እናንተ የሐዋሳ ልጅ ነኝ፣ የአዲስ አበባ ልጅ ነኝ፣ የባህር ዳር ልጅ ነኝ እያልሽ ትበላጠቅላችሁ እንዴ ታዲያ? እንደ እናንተ ራሳችሁ እንደለመዳችሁ ተበላጠቁ እንጂ ሰው ባደገችበት ሁሉ ነገር ቃሏን ሰጠች፣ አለቀ። ያ እና ስትሰራ ነው የኖረችው። ጀግና ናት። በባህር ሂዳ ነው በአየር የተመለሰችው። እንዲሁም ጎበዝ ልጅ ናት። ይች ልጅ በስንት አመቷ ነው ስደት የወጣችሁ? በ15 አመቷ ነው? በ16 አመቷ አስባችሁታል? እና ታዲያ ይችን ልጅ ዝቅ ለማድረግ ለምንድን ነው የምትሮጡት? እንዲሁም ልታሳድጓት ተጎኗ ሆናችሁ ሰፖርት ልታረጓት ይገባ ነበር። እና በጣም አዘኛለሁ። ለግምጃዬ የማስተላለፈው መልእክት ቢኖረኝ ግምጃዬ እናት አንድ ነገር የምልሽ ነገር ቢኖር በቃ ማንንም አትስሚ። ዝም ብለሽ አላማሽን ግብሽን ብቻ አሳኪ። ነገ አንቺ ትልቅ ቦታ ደርሰሽ ሲያው ለካ ይችን ልጅ እንደዚህ ብለናት ነበር ወይ ብለው እንዲጸጸቱ ራሳችሁ ይሆናሉና አንቺ ዝም ብለሽ ብቻ ስራሽን ይዘሽ ወደፊት ይዤ ሰው ምንም ይሁን ምንም ይሰደባል፣ ብዙ ነገር ይሆናል። እሺ እንዴት የሰው ማደግ ያስቀናችኋል? ምን በሰው ትቀናላችሁ? እንደውም እኛን ስንሄድ እኮ ሰፖርት ማድረግ ነበረባችሁ። የምሬ ነው የምላችሁ። እናንተ የምታሽቃብጡት ለሌላ ቅመም ማለት የአረብ ሀገር ሴት ማለት ተጎኗ አብራ ስትፈጋ የነበረችዋ የአረብ ሀገር ሴት ወደ ሚዲያ ስትመጣ አለንልሽ ብላችሁ ስታበረታቱ ነበር። እናንተ ግን አሽቂዎች ናችሁ፣ አሽቂዎች ማለት ነው። እናንተ እኛን አይደለም የምታበረታቱት። ይህንን ስል ብዙ መልካሞች አላችሁ፣ እናንተን አይደለም። እኛን ነበር ማበረታታት የነበረባችሁ። ግን የምታሽቃብጡት ለሀብታም ነው ማለት ነው። ለሀብታም ነው የምታሽቃብጡት። እንደኛ ያለ ሲመጣ ዞር ብላችሁ እንኳ አታውም። እኛን ዝቅ ለማድረግና ለመሳደብ እንዴና ተሚዲያ እንዲያንመጣ የምታደርጉ ስንቶቻችሁ ናችሁ ማለት ነው። ግን እኛ ደግሞ ፈጣሪ ያለ ችግር የለም ማለት ነው። እናንተ ባታበረታቱ እናንተ የምታበረታቱት ሀብታም ሆኖ የመጡትን የሚያሽቃብጡትን ነው የምታበረታቱት። እንደኛ ያለንማ ዞራችሁ አታዩም እኮ። ይሄ የታወቀ ነው ማለት ነው። ችግር የለውም። ይህችን እህታችንን ተጎን ሆናችሁ ሰፖርት ማድረግ ስትችሉ ጭራሽ እሷን እየሰደባችሁ ታሸማቀቃላችሁ። ምንም የምትሸማቀቅበት ነገር የላትም። ስትጨፍር እንኳ ስርዓቷን ይዛ ነው የምትጨፍረው። እንደ ማንኛውም ሰው ተገላልጣ አይደለም። የምትለብሳቸው ልብሶች ራሱ ስርዓት ያላቸው ልብሶች ናቸው። አንድ ቀን እንኳን እምብርቷን እንኳን አሳይታ ማታቅ ጀግና ሴት ናት። እውነቴን ስነግራችሁ ማለት ነው። እናንተማ ትንሽ የመርፌ ሽንቁር ያክል ነው ሰውን ዝቅ ለማለት የምትፈልጉት ማለት ነው። እሷ ግን ቪዲዮዋን ገብታችሁ ሂዳችሁ ወይ ከታች እስከ ላይ አንድ ሰውነቷ እንኳ ተገልጦ የጨፈረችው ጭፈራ እንኳ የላትም። በስርዓት ያደገች መልካም ቤተሰብ ያሳደጋት እንቁ ሴት ናት። ለዛም ነው ሰውን የማትሳደበው። ለዛም ነው ለሰው መልስ የማትሰጠው። የመሳደብ አንደበት የላትም። እንዲሁም ጎበዝ ናት። እኔ አደንቃታለሁ። ይህን ሁሉ ጉድ ይዛ ተሸክማ ኢትዮጵያ ከገባች እኮ ይሏታል። አንዴ በፀጉሯ ይመጣሉ፣ አንዴ በሌላዋ ይመጣሉ። ቅናት መጥፎ ነው። እውነት ይች ልጅ ምንም አይወጣላትም። በጣም ቆንጆ ናት። ወገቧ ብቻ ይበቃል። ሌላው ቀርቶ አይደለም። ወገቧ ብቻ በቂ ነው። ወገቧ ብቻ ማለት ነው። እውነት እንንገራችሁ እና ተዋት፣ ትስራበት፣ ትለወጥ፣ ትቀየር። እባካችሁ ተዋት፣ ትቀየር፣ ትስራ። እስኪ ተዋት፣ በመድኃኔዓለም ተዋት። ኧረ በስመ አብ